አስደንጋጭ የተባለ መልእክት በዚህ ሰዓት ዶናልድ ትራምፕ ማስተላለፋቸው ተገልጿል። እውነት እኮ ነው ኢራናውያን ባለፈው ያሉት አሜሪካንን ማመን ቀብሮ ነው። አሁን አሜሪካ በኢራን ምላሽ መፈናፈኛ ያጣች ይመስላል። አሜሪካን ስምምነቱ እኔ የፈረምኩበት ሳይሆን ኤአይ የጻፈው ነው በማለት ያልተጠበቀ ነገር ተነስቷል። አሜሪካ እንግዲህ በዚህ ጦርነት ወደ 1 ሚሊዮን ጋለን የሚሆን ቡና ወይም ደግሞ ወደ ሊትር ስንቀይ ከ3 ሚሊዮን ሊትር በላይ ቡና ተጣጥተዋል ወታደሩ። አሁን ጦርነቱ ከእንደገና መቀስቀሱን ተሰምቷል። የተኩስ አቁሙ ይፈርሳል ስትል ኢራን እየዛተች ትገኛለች። የተከፈተው የባህር በርም አሁንም መልሶ ተዘግቷል። ሆርሙዝ በድጋሚ ተዘግቷል። የሩሲያው የጸጥታው ምክር ቤት ምክትል ሊቀመንበር ዲሚትሪ ሜንዲቭ እና ታስኒም ኒውስ የሆርሙዝ ሰርጥ ተመልሶ መዘጋቱን ገልጿል። አሜሪካን የጦር ኃይሌንና የጦር መርከቦችን ከኢራን አቅራቢያ አላነሳም። የአሜሪካ መከላከያ ሚኒስቴር ኢራን ላለፉት 47 ዓመታት ለዓለም ስጋት ሆና የቆየች ቢሆንም ከአሁን በኋላ ግን አትሆንም ሲሉ አስታወቁ። ሚኒስትሩ በማለት ያልተጠበቀ ነገርን አንስታለች። አሁንም ዓለም እየተናወጠች ነው። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መተናል። ትላንትና በሰማነው ዜናዎች ላይ በጣም ደስ ብሎን ነበር። ምክንያቱም የኢራንና የአሜሪካን ጦርነት መቆምን ሁላችንም ሰምተን ነበር። አሁን ግን በጣም ልብ የሚሰብርና በጣም የሚያሳዝን ዜናዎችንም እየሰማን ነው። አሜሪካ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የተኩስ አቁሙ ይፈርሳል ስትል ኢራን እየዛተች ትገኛለች። ኢራን ይህን ያለችው እስራኤል በሊባኖስ እያደረገች ያለችውን ጥቃት ካላቆመች የተኩስ አቁም ስምምነቱ ይፈርሳል ስትል ትደምጣለች። እስራኤል በ10 ደቂቃ ውስጥ ብቻ ከ100 በላይ ጥቃቶች መፈጸሟ ተገልጿል። ከዚህ በፊት ኢላማ ያልነበሩ ቦታዎችም በሊባኖስ ጥቃት እየደረሰባቸው ይገኛል። ሊባኖስ ከኢራን ጋር ባደረግነው የተኩስ አቁም ድርድራችን ውስጥ አልተካተተችም የለችምም ሲሉ ዶናልድ ትራምፕ ተደምጧል። ነገሮች በድጋሚ እጅግ አሳሳቢ እየሆኑ ይገኛሉ። ያልተጠበቀ ነገሮችን አንስታለች። ይህ ስምምነት እኔ አልጻፍኩም ወይም 10ሩን ስምምነት እኔ አልጻፍኩም በኤአይ የተጻፈ ነው በማለት የአሜሪካን ፕሬዝዳንት የሆነው ዶናልድ ትራምፕ እና ምክትላቸው በትዊተር ገጻቸውና በሶሻል ሚዲያ ላይ ገልጸዋል። ሰበር ዜና ተስማምተዋል የተባለው ሐሰት ነው። እኛ በፍጹም በ10 ነጥቦች ላይ አልተስማማንም። በኤአይ የተጻፈ የተሳሳተ ደብዳቤ ነው ሲሉ አሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሁም ደግሞ ምክትል ፕሬዝዳንታቸው ጆን ቫንስ በይሳት እየተናገሩ ይገኛሉ። እንደሚታወቀው በትናንትናው ዕለት ኢራን እንዲሁም ደግሞ አሜሪካ ስምምነት ማድረጋቸው እንዲሁም ደግሞ ለ14 ቀናት ስምምነት ማድረጋቸው ተነግሮ ነበር። በዚህ ስምምነት ላይም ኢራን እንግዲህ የተለያዩ 10 ነጥቦችን አስቀምጣለች። ከነዛ 10 ነጥቦች መካከልም እንግዲህ የተለያዩ ስምምነቶች አሉ። ከነሱ መካከል የኒውክሌር ፋሲሊቲ ማቆም የሚለውን አያካትትም። በተጨማሪም ደግሞ በሊባኖስ ላይ የተሰነዘረ የሚገኘው ጥቃት ሙሉ ለሙሉ ይቆማል። እንዲሁም ደግሞ ኢራን ማለት ነው ወደፊት ምንም አይነት ጥቃት እንደማይሰነዘርባት የሚያረጋግጡ እንዲሁም በተለያዩ 10 ተለያዩ ነጥቦችን ነበረ አሜሪካ እንደተስማማች የተነገረው። ነገር ግን አሜሪካ በፍጹም 10 የተባሉ ነጥቦችን አልተስማማንም፣ በኤአይ የተጻፈ ደብዳቤ ነው እንጂ ተስማምተዋል የሚለው መረጃ ሙሉ ለሙሉ ሐሰት ነው ሲሉ ፕሬዝዳንቱ እንዲሁም ደግሞ ምክትል ፕሬዝዳንቱ በይሳት የተናገሩ ይገኛሉ። የመካከለኛው ምስራቅ ጦርነት በ36ኛው ቀኑ ማለት ነው ለ14 ቀናት የተኩስ አቁም ስምምነት ተፈራርመው የሆርሙዝ ሰርጥ ለጥቂት ሰዓታት ማለት ነው ተከፍቶ እንደነበር የሚታወስ ነገር ነው። ነገር ግን በዚህ ሰዓት የሆርሙዝ ሰርጥ ሙሉ ለሙሉ ተዘግቷል። አሜሪካም እንግዲህ የተለያዩ የቀረጥ ጦርነቶችን ከኢራን ጋር እያደረገች ትገኛለች። ስምምነቱም ሐሰት ነው። ይህ ነገርም አሁንም ኢራናውያን ባለፈው ያሉት ነገር አሜሪካንን አናምናትም ያሉት ነገር ትክክል የሆነ ይመስላል። ኢራንና አሜሪካ የተኩስ አቁም ስምምነት ላይ ከደረሱ በኋላ የተፈጠሩ ነገሮችን ልንገራችሁ። በነገራችን ላይ በዚህ የተኩስ ማቆም ስምምነት ኢራናውያን ደስተኛ እንዳልሆኑ ስንቶቻችሁ ታውቃላችሁ? ብዙዎች አደባባይ ወጥተው ደስታቸውን እየገለጹ እንዳሉ መረጃዎች ቢወጡም ነገር ግን ጥቂት የማይባሉ ግለሰቦች ግን እንዴት አሜሪካን አምነው የጦርነት ማቆም ስምምነት ይፈርማሉ? ብዙ ጊዜ አሜሪካ ለድርድር ጠርታን እየደበደበችን እያጠቃችን ትገኛለች። ስትሬት ኦፍ ሆርሙዝን ከከፈትን ምንም አይነት መተማመኛ የለንም የሚል ተቃውሞ ኢራናውያን እንግዲህ ያሰሙ ይገኛሉ። ብቻ አይደለም ታዲያ ይህ ስምምነት ከተፈረመ ከዛ በኋላ በተሰማ መረጃ ነዳጅ በከፍተኛ ሁኔታ ቅናሽ ማሳየቱን እንግዲህ መረጃዎች እያሳዩ ይገኛሉ። ሌላው የሰማነው ደግሞ እስራኤል ነች። እስራኤል ይሄ የተኩስ ማቆም ስምምነት ከኢራን ጋር ነው እንጂ በፍጹም ከሊባኖስ ጋር የሚገናኝ አይደለም፣ ሊባኖስ ላይ አሁንም ድብደባችንን እንቀጥላለን ስትል ቤንያሚን ኔታንያሁ አስተዳደር እንግዲህ ይህንን ገልጿል። አሁንም ቢሆን እስራኤልም ጦርነቷን ጀምራለች። ምክንያቱም
እኛ ጦርነቱ ቆሟል ስንል አሁንም ጦርነቱ ከእንደገና መቀስቀሱ ኦሬዲ 24 ሰዓት ባልሞላው ውስጥ በ12 ሰዓት ውስጥ ጦርነቱ ከእንደገና ተቀስቅሷል። ይህ ነገር አሁንም የዓለም ኢኮኖሚን በጣም ዝቅ ያለውን የዓለም ኢኮኖሚ አሁንም የበለጠ ከፍ እንደሚያደርግ እየተዘገበ ነው። በዚህ ሰዓት በተሰማ መረጃ የነዳጅ ዋጋ በሰዓታት ልዩነት መልሶ እያሻቀበ መሆኑ ተሰምቷል። ዓለም ሚዛኗን ስታለች፣ ፍጹም የማትገመትም ሆናለች። የነዳጅ ዋጋ አዲሱን ግጭት ተከትሎ ዳግም እያሻቀበ መሆኑ ተገልጿል። እነሆ ዓለም ተስፋ ያደረገችበት ስምምነት ከንቱ ቀርቷል። ኢራን መሪዎቿን ገብራ እንደዋዛ ወደ ስምምነት መድረስን የፈለገች አትመስልም። ሆርሙዟን ዳግም ክርችም አድርጋ ዘግታለች። ቀቢጸ ተስፋ ሌሊት 9 ሰዓት ላይ በተደረገው የተኩስ አቋም ስምምነት ዋጋው ያሽቆለቆለ የነበረው የነዳጅ ምርትም አሁን ላይ ስምምነቱ መፍረሱን ተከትሎ በሰዓታት ልዩነት በከፍተኛ ሁኔታ እያሻቀበ መሆኑ ተሰምቷል። ምክንያቱም የብዙ ባህር በሮች የሚንቀሳቀሱበት ያ በር በኢራን አካባቢ ስለሆነ እነዚህ ነገሮች አሁንም በዓለም ኢኮኖሚና በተለይ በእኛ ሀገር ላይ ትልቅ ነገሮችን ይፈጥራሉ ብዬ አስባለሁ። እንደምናውቀው ኢራን የከፈተችውን የባህር በሯን መልሳ መዝጋቷን ሰበር መረጃ ተሰምቷል። ሆርሙዝ በድጋሚ ተዘግቷል። የሩሲያው የጸጥታው ምክር ቤት ምክትል ሊቀመንበር ዲሚትሪ ሜንዲቭ እና ታስኒም ኒውስ የሆርሙዝ ሰርጥ ተመልሶ መዘጋቱን ገልጿል። ይህ እርምጃ የተወሰደው እስራኤል የተደረሰውን የተኩስ አቁም ስምምነት በመጣስ ጥቃት ሰንዝራለች በሚል ምክንያት እንደሆነ ተገልጿል። የሆርሙዝ ሰርጥ መከፈት ለዓለም አቀፍ ማህበረሰብ ተስፋ ሰጥቶ የነበረ ቢሆንም አሁን ግን በአካባቢው ያለው ውጥረት ዳግም ማገርሸቱን ተሰምቷል። እናንተ ስለዚህ ጉዳይ አውቀናል። ምክንያቱም የተባለው ይህ ነገር ኢራን እና አሜሪካ ላይ ያለው የጦር አቁም ስምምነት የእቃቃ ጨዋታ አድርገውታል። አስደንጋጭ የተባለ መልእክት በዚህ ሰዓት ዶናልድ ትራምፕ ማስተላለፋቸው ተገልጿል። ስምምነቱ የማይፈጸም ከሆነ ማንም አይቶት የማያውቀው ጥቃት ይፈጸማል ሲሉ ዝተዋል። ኢራን ኒውክሌር ቦምብ አይኖራትም፣ የሆርሙዝ ሰርጥም ይከፈታል ሲሉ ተደምጠዋል። ሙሉ ስምምነት እስኪፈጸም ድረስ የአሜሪካ ጦር አሁንም በኢራን ይቆያል ሲሉ ትራምፕ ገልጸዋል። ሁሉም መርከቦች፣ አውሮፕላኖችና እንዲሁም ደግሞ ወታደራዊ አባላት ባሉበት ይቆያሉ። በማንኛውም ምክንያት ስምምነቱ የሚቋረጥ ከሆነ ማንም አይቶት በማያውቀው ሁኔታ ተኩስ ይጀመራል፣ ያውም ከበፊቱ በበለጠ ሁኔታ በማለት ተናግረዋል። ሁለቱም እልህኞች ናቸው። አሜሪካንም እንደዛው። አሜሪካን እንደነገርኳችሁ የጦር ኃይሎቿን እና ወይም ሚሳኤል የተለያዩ የባህር ኃይሏን ከኢራን አቅራቢያ እንዳላነሳችው ገልጻለች። ምክንያቱም ያላነሳችበት ትልቁ ምክንያቷ የተባለው ይህ ስምምነት ወደ ቋሚ ሳይቀየር ጦር ኃይሌን አላነሳም በማለት ምላሿን ሰጥታለች። የዶናልድ ትራምፕ ንግግር በጣም እያነጋገረ ነው። አሁንም በዚህ ሲስፋየር ደግሞ በዚህ ተኩስ አቁም ስምምነት ዙሪያ ደግሞ ዶናልድ ትራምፕ ምን ተናገሩ የሚለውን እንመለከታለን። በትሩዝ ስፔሻላቸው በትሩዝ ሶሻል ፔጃቸው ላይ ፖስት አድርጉት እንመልከት። ኤርክራፍት and military personnel with additional ammunition, weaponry and anything else that is appropriate and necessary for the lethal prosecution and destruction of already substantial degraded enemy will remain in place. So this means እስካሁን ድረስ ያሉት any kind of ኤርክራፍቶች በሏቸው መርከብ በሏቸው ሚሊተሪ ፐርሰናሎች እዛው ይሆናሉ። የትም ንቅንቅ አይሉም። ኢራን ለማጥፋት ወር ደግሞ ያን ዲስትሮይ ለማድረግ የምንጠቀምባቸው እንትኖች መሳሪያዎችና ነገሮች ይሆናሉ። የትም አይሄዱም በማለት ነው የተናገሩት። until such time as real agreement is reached and fully complied with or ደግሞ ሙሉ በሙሉ ኮምፕላይ የሚያደርጉት ሙሉ በሙሉ የሚቀበሉትና ሙሉ በሙሉ የሚተገብሩት አግሪመንት እስክናገኝና እስክንፈራረም ድረስ እነዚህ ነገሮች እዛ ይቀመጣሉ ለማስተማመኛ ይሆናል በማለት ማለት ነው። ታዲያ እዚህ ጋር ያስቀመጡት ነጥብ እንደምትመለከቱት no nuclear weapons and the Strait of Hormuz will be open and safe ይሄ ነገር መረጋገጥ አለበት የሚለው ነገር ካስታወሳችሁ እንግዲህ ጦርነቱ ሲጀምር የተጀመረበት የመጀመሪያው ዓላማ ምንድነው? ሪጂም ቼንጅ ወይ ደግሞ የአገዛዝ ለውጥና የአገዛዝ መለወጥ የሚባለው ነገር ላይ ነው እንግዲህ መጀመሪያ ፎከስ አድርገው የአሜሪካ ወታደሮች ሆነ የእንትኖች የዘመቱት እስራኤሎች ማለት ነው አክቹሊ አውቀዋል ሪጂም ቼንጅ ሊያመጡ እንደማይችሉ ኢራን ላይ ምንም አይነት ሪጂም ቼንጅ ወይ ደግሞ የአገዛዝ ለውጥ ሊያመጡ እንደማይችሉ አውቀዋል። ለዚያም እንትናቸው ወደ ታዞሩት ክፍት የነበረው ደግሞ መጀመሪያ ከጦርነቱ በፊት ምንም ያልተነካው የነበረውን ስትሬት ኦፍ ሆርሙዝ መከፈትና ከዛ መጨማሪ ደግሞ ኖ ኒውክሌር ዌፐንስ ወፕን የኒውክሌር ጦር መሳሪያ አትይዙ የሚል ነገር ማለት ነው። እኔ በዚህ ፖስት ሂስ ካይንድ ኦፍ አክሰፕቲንግ ኢት ኢራንን ማሸነፍ እንደማይችል ደግሞ ያሰበውን ዓላማና ያሰበውን ፕላን ኢራን ላይ ማሳካት እንደማይችል ሂስ ካይንድ ኦፍ አክሰፕቲንግ ኢት ቢኮዝ ነው ሰራ ይሄ ጦርነት ማን ያሸነፈው ይሄ ጦርነት ማን ነው ድል ያደረገው ሁስ ካሚንግ ኦን ቶፕ ምናምን የሚባለው ነገር ላይ የምታስቡት መሰላችሁ ጦርነቱ ማን የጀመረው እና ምን ኦብጀክቲቭ ይዘው ነው ጦርነቱ የጀመረው? ጦርነቱ የጀመሩት እና እስራኤልና አሜሪካ አሉ ምን ኦብጀክቲቭ ይዘው ሪጂም ቼንጅ እና ሙሉ በሙሉ የኢራን አገዛዝ ማፈራረስ የሚለው ነገር ላይ ሪጂም ቼንጅ አላመጡም፣ አገዛዙን አላፈረሱም።
ጊዜ ገደብ ቢሰጣቸው መልሰው ሊተኩት የሚችሉትን ነገር ነው እንግዲህ ኢራኖች ያጡት ብዬ የማስበው። ቢካዝ ኢንፍራስትራክቸር መልሰው የሚገነባ ነው፣ ሚሊተሪ ኬፓቢሊቲ መልሰው የምታቋቁሙት ነው። ይሄ አጣ ነው አንመልሰው የሚሉት የሚችሉ ነገር የለም። ብቻ ምን ተናግሯል? our great military is loading up and resting እያረፈ ረፍት እያደረገና ሎዲንግ አፕ ደግሞ ሌላ ተጨማሪ ትጥቆች ነው እንግዲህ የታጠቀን የሚገኘው። like we will wait እንጠብቃለን። ይሄ ነገር ማይሳካ ከሆነ ሩላል ኒሽ ሄሎር ደግሞ ድጋሚ እንዘምትባቸዋል የሚል ንግግር ነው እንግዲህ ያስቀመጡት። መጨረሻም አሜሪካ is back በማለት እንግዲህ በኤክስክላሜሽን ማርክ ነው ይሄ ንግግራቸውን ደግሞ መልእክታቸውን ይዘው። so you think እናንተ እንደምታስቡት በዚህ ጉዳይ ላይ ምንድነው የእናንተ ሐሳብ? ዓለም ሰላም ናት እያልን ሳለ አሁን ያልተጠበቁ ነገሮች ያልተጠበቁ መረጃዎች እየሰማን ነው። ምክንያቱም አሁን ሁለቱም በፉክክር አንተ ትብስ አንቺ ትብሲ እየተባባሉ ያልተጠበቁ ነገሮች ላይ እየገቡ ነው። አሜሪካ በኢራን ምላሽ መፈናፈኛ ያጣች ይመስላል። ኢራን 1 ሚሊዮን ወታደሮች የአሜሪካ ወታደሮች ለመቅጠም ዝግጁ ናቸው ስትል አስታውቃለች። የኢራኑ ታስሚን ኒውስ ወታደራዊ ምንጮቹን ጠቅሶ እንደዘገበው አሜሪካ እግረኛ ጦር የምታሰማራ ከሆነ ኢራን ከ1 ሚሊዮን በላይ ተዋጊ ወታደሮችን ለጦርነት ማዘጋጀቷን ዘግቧል። አሜሪካ የኢራንን 90% የነዳጅ መሸጫ ማዕከል የሆነውን የካርግ ደሴትን በእግረኛ ወታደሮች እቆጣጠራለሁ ማለቷን ተከትሎ በርካታ የኢራን ወታደሮች በካርግ ዙሪያ የመሬት ውስጥ ምሽግ ቆፍረው የአሜሪካንን ወታደሮች እየጠበቁ ይገኛሉ ተብሏል። አሁንም ይህ ጦርነት በሰላም እንዲጠናቀቅ የመላው ዓለም ምኞት ነው። ምክንያቱም እንደምናውቀው ጦርነት ምንም ሰላም የለም፣ በጦርነት ምንም የምናገኛቸው ነገሮች የሉምና ነው። ውድ ቤተሰቦቻችንም አሁንም ለእናንተ በአዲስ ነገር የምንመጣ ይሆናል። ውድ ቤተሰቦቻችን ነገ የስቅለት በዓል ነው። በስቅለት በዓል አዲስ ነገር ለእናንተ እናመጣለን። ስለ ስቅለት በዓል የተዘመሩ ዘማሪዎችንም ለእናንተ ይዤላችሁ ምመጣ ይሆናል። ውድ ቤተሰቦቻችን ለመላው የክርስትና እምነት ተከታዮች ዘንድ ላይ ይህ ፋሲካ በዓል በጣም የታወቀ በዓል ነውና ለመላው የክርስትና እምነት ተከታዮች ዛሬ ጸሎተ ሐሙስ ነው። ለመላው የክርስትና እምነት ተከታዮች ለፕሮቴስታንቱ፣ ለኦርቶዶክሱ እንኳን ለስቅለት በዓል በሰላም አደረሳችሁ። ለጸሎተ ሐሙስን በሰላም አደረሳችሁ ላለው ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።